ወንጌላዊ ሉቃስ ዘመናዊ ሐኪም ነው ወይስ ደግሞ ባህላዊ ሐኪም ነው? ብዙዎቻችን ዘመናዊ ሕክምናን ስንሳደብ የኢትዮጵያን ሐኪሞችም ስናንቋሽሽ እንታያለን። በጣም ይገርመኛል፣ በጣም ይደንቀኛል። መጽሐፍ ምን ይላል መሰላችሁ? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል መጽሐፍ። ባይገርማችሁ ዘመናዊ ሕክምናን የምትሳደቡ ሰዎች ቅዱስ ሉቃስን እየተሳደባችሁ እንደሆነ ማወቅ ይጠበቅባችኋል። ስለዚህ ዘመናዊ ሕክምናን አንቀበልም ወይም ደግሞ ዘመናዊ ሕክምናን የምንሳደብ የምናንቋሽሽ ከሆነ መጽሐፍ ቅዱስ ላይ የተከበረውን የተመሰከረለትን ቅዱስ ሉቃስንም መሳደባችሁን መሆኑን ልታስተውሉት ይገባችኋል። ቅዱስ ሉቃስ ባህላዊ ሐኪም አይደለም። ቅዱስ ሉቃስ በሕክምና የተዋጣለት ትሬንድ ፊዚሺያን ወይም ደግሞ እንቁ ሐኪም ነው። ለዚያ ነው በወንጌሉም በሐዋርያት ሥራም ስለተለያዩ የህመም አይነቶች በሕክምና ቋንቋ ሲጽፍ የምናገኘው። ሐዋርያው ቅዱስ ጳውሎስ ቆላሲስ 4:4 ላይ ዘ ቢሎቭድ ፊዚሺያን ብሎ ይገልጸዋል። ስለዚህ ዘመናዊ ሕክምናን የምንሳደብ የምናንቋሽሽ ዘመናዊ ሐኪሞችን የምንሳደብ የምናንቋሽሽ ሰዎች ቅዱስ ሉቃስንም እየተሳደብን እንደሆነ ማወቅ መረዳት ይጠበቅብናል። በዚሁም ዘመናዊ ሕክምና የ18ኛው የ19ኛው ክፍለ ዘመን ግኝት ነው የምትሉም ካላችሁ ይሄው ቅዱስ ሉቃስ ሙሉ መልሱን ይሰጣችኋል። የምንናገረውን ነገር የምንተቸውን ነገር በአግባቡና በመረጃ ቢሆን መልካም ነው። የኛ ሐሳቤ የኛ ዓላማ ሀገር በቀል ሕክምናው እንዲያድግ ነው። ዘመናዊ ሕክምናው ደግሞ ይበልጥ እንዲዘምን ነው። እናመሰግናለን።